ስለ ልጅ አወላለድ አንድ ሰው ወደ ትዳር ሲገባ ቀጥታ ያው ንስሐ ገብቶ በስጋው ደሙ ይግባ። በስጋው ደሙ ከተጋቡ በኋላ ቀጥታ ጾለት ያድርጉ ነው የሚለው። የተባረከ ልጅ እግዚአብሔር ስለሚፈልግ የተባረከ ልጅ እንዲተወልድ የጾለት ቦታ ያው የጾለቱ አድርገህ ማታ ስተኛ መልካ ቅዱስ ሩፋኤል ደግመህ ያን መልካ ቅዱስ ሩፋኤል ተደግምበት ውሃ ጠጥተህ ባለቤትም ጠጥታ አንተም ጠጥተህ ሰውነትን ተሻሽተህ ዘር መራቢያ ሳይቀር ተሻሽተህ በዛሬ ቀን የሚወለድ ትውልድ ካለ ላንተም የተባረከ ለሀገር የሚጠቅም ለወገን የሚጠቅም ለቤተክርስቲያን የሚጠቅም አድርግ ካልክ አዘዝክ። ከዛ ቅዱስ ሩፋኤል ጠባቂ ነው ያልከውን ያደርግልሃል። በዛ ሰዓት አጋንንት ራሱ አብሮ አይጸነስም። ለምን ያችን እንትኗን ጾለት ያረክባትን ውሃ ጠጥተሃል። በማህፀን ውስጥ ያለም ያቆማል፣ በሆድ ውስጥ ያለም ያቆማል ስራው። በመላእክት ነው የምትከለል። ከዛ በኋላ እሱ አየው አጋንንት አየው እንደዚህ አይነት ትውልድ ገና ከማህፀን ጀምሮ ማለት ነው። ከዛ በኋላ ያች ሴትዮ ባልና ሚስት ገና ከንትናቸው ሳይቀር ራሱ ባልና ሚስት ሲገናኙ በፍቅር ሁሉ ጊዜ በፍቅር ይነጋገሩ። ከዛ በኋላ መስማት ይጀምራሉ። ህፃኑ ቢገርም ነገር ተጸንሶ መስማት ይጀምራሉ። ያባስ ያስተምሩ ክላስክ በመስማት መዝሙር በመስማት መልካም ነገር በመነጋገር በቃ ታሳድግ ያድጋል። ከዛ ስጋው ደግሞ በመቀበል እሷም በእንደዚህ አንተን ካሉ ከዛ በኋላ አሁን ቅዱሳኖች የሚወለዱት እንደዚህ ነበር። በዓላትን በማበል የተፈቀዱትን ቀኖች ማለት ለምሳሌ ሰኞ፣ ማክሰኞ፣ ሐሙስ ያው እንትን ካልሆነ ለዛው ቅዱስ ሚካኤል እመቤታችን ካልሆነ ባለወልድ ካልሆነ ያው አባቶች ያስቀመጡትን ካልሆነች ማለት እነዚህ ቀን ብቻ ይሁን የባልና የሚስት ቀን ራሱ ነው የሚለው። ከዛ በኋላ ግን የሚወለድ ትውልድ ራሱ የተባረከ ለሀገር የሚጠቅም ለወገን የሚጠቅም ጳጳስ ሊሆን ይችላል፣ ለሀገር መሪ ሊሆን ይችላል። እንደዛ ነው የሚወለዱት። በእንደዚህ አይነት አስተምር ያለማን ብለውኛል። የሚገርም ነገር መልካ ቅዱስ ሩፋኤል ደግሞ ጸበሉን ጠጥተው ሰውነታቸውን ተሻሽተው ዘር ማረቢያቸውን ሳይቀር ተሻሽተው ጸልየው ጌታ ሆይ በዚህ ቀን የሚፈጠር ትውልድ ያንተ አገልጋይ ይሁን፣ በቃ ለወገን ለአገር የሚጠቅም ይሁን ስትል እነ ቅድስት ሐናም ጸልየው ነው ያገኙት እመቤቴ። ሁሉም የስለ ልጆች ናቸው ስታያቸው። የተጸለይባቸው ልጆች እነ መጥምቀ መለኮት ስታይ አሁን በጸሎት የተወለዱ ናቸው። ምን አይነት ነው የሚል እንደዚህ አይነት ትውልድ ከሆነ እግዚአብሔር ስለሚፈልግ ከዛ በኋላ ያ በመላእክት ነው የሚከለለው ያለሽ አጋንንት አያየው መናፍስት አይቀርበው። ከዛ በኋላ በቃ በስጋው ደግሞ እንትን ይላል ያድጋል። ልክ እንደነ መጥምቀ መለኮት ነው የሚያርገው፣ እንደነ ቅዱስ ጊዮርጊስ ነው የሚያርገው። አይነካውም አጋንንታ። በስጋው ደግሞ ገና ከልጅነት ጀምሮ ካላየው አያም። ከዛ በኋላ በጸሎት እንትን እያለ ነው የሚሄደው። ከዛ በኋላ ወደ ብቃት ደረጃ እየደረሰ ነው የሚሄደው። በእንደዛ የሆነው ትውልድ እንትን የሚለው እነዚህ አባቶቻችን እነዛ የተወለዱት እነ ቅዱስ ጊዮርጊስ እነ ተክልዬ እነ ቅድስት አርሴማ የተወለዱት በእንደዚህ አይነት ህይወት ነው ብለው ነግረውኛል። ቢገርም ነገር እና ማታ ማታ ሲተኙ ትዳር የሚጋቡ ሰዎች በእንደዚህ ጸልየው ይተኙ፣ ጸሎት ጸበል ጠጥተው እንደዚህ አድርገው ይተኙ። በእንደዚህ አይነት ከተወለደ መልካም ልጅ ይወለዳል ብለው አስተምሪ ብለው ነግረውኛል። የሚገርም ነገር እቺ ምስጥር ራሱ የሰው ልጅ በጥቅሉ ከሰይጣን ጋር ሌባና ፖሊስ ሆኖ ነው የሚኖረው ማለት ነው። እሺ እንደው እማሆይ በዚሁ አጋጣሚ አሁን ያለው ትውልድስ ለመዳን የሚያተርፍ ስራ አለው ብለው ያስባሉ? ለምሳሌ ባለንበት ዘመን የወጣቱ አመጋገብ፣ የወጣቱ አለባበስ፣ የሴቶች የመዋቢያና የመጋጋጫ እቃዎች በዛስ ተስቦ የሚመጣ መንፈስ የለም ወይ? ሙሉ በሙሉ ትውልዱ ሉሲፈር መንፈስ ነው በሙሉ ያለበት። ቅድም አልኩ እኮ ይሄ እንትን ዘር ማራቢያ 3 ዘር ማራቢያ ይው ያልኩ ማለት ነው በሙሉ አሁን በዛም ውስጥ ያው እግዚአብሔር ሰው አለው። የሚገርም ነገር በመንፈስም ሰው አለው፣ በመነኩሴም ሰው አለው፣ በካህንም ሰው አለው፣ በኔ ቤቴም ሰው አለው። የራሱ ያስቀመጣቸው ሰዎች አሉ። በዛ ልክ ግን የሚበዛው ግን በሙሉ በቃ እንትን ሉሲፈር መንፈስ ነው። አያውቀው የዛር መንፈስ ነው። ዛሩ አሁን እንትኑ ስልቱን ቀይሮ ነው አሁን ወደዛ ሄደ። የመምህር ተስፋዬን ትምህርት የምሰማው ከሆነ አሁን የሚሰማ ሰው በደንብ ያውቀዋል ስለ ዛሩ ምንነት። ያ ነው አሁን እንትን እንጂ በሙሉ ትውልዱ በዛር መንፈስ የተያዘ ነው በሙሉ። የዛር መንፈስ ደግሞ የሌለበት የለም። የሚገርመው ነገር ግን ማስለቀቅ ይቻላል። ሲለቅ እያየን ነው። ይለቃል ማለት ለበረታ ሰው እንኳን አይደለም የራሱን ሌላም ሰው ያድናል፣ ለሌላም ይተርፋል። ግን ይሄን ስታረግ እንዲህ ቀላል በቀላል አይደለም። ዲካም ያስፈልጋል። ቆራጥ መሆን አለብህ። በቃ ማለት ያ የተበቀለውን አጋንንት መበቀል አለብህ። በቃ ዝርማንዝር የተበቀለ አጋንንት አሁን እኮ የሚበቀለው እኮ የነተገየ እና ወገንፈስ ቅዱስን ነው እኮ። የሚገርም ነገር የሚበቀለው አሁን ያ ትውልዱ የሚበቀለው ማለት ነው። ይሄን ነው የማያውቀው። ግን አሁን ከዛ ውስጥ ይሄንን እኔ አሁን የምበቀለው በቃ መበቀል ፈልገው ያንን ነው። በቃ ያንን አጋንንት እግዚአብሔር በቀን ያው መቼም
ከዓመት ዓመት የሆነ ነገር እግዚአብሔር እየሰጠ ነው የምትሄደው። በአሁን ጊዜ ደግሞ እግዚአብሔር በጣም ቅርብ ነው። ይሁን የምትጠይቀው ነገር ነው የሚያደርግልህ። የሚገርም ነገር አሁን አንተ የማትችለው ነገር ሊሆን ይችላል። ገና በስጋ ስላለን እኛ በስጋ ስላለ አሁን እኔ የሆነ ነገር ብጠይቀው ገና በስጋ ስላለ ከስጋ ገና ስላልተለየው ስለማልችለው ያን ነገር ይገድበውና ይዘዋል እግዚአብሔር። ግን ራሱ ማዳን ሲፈልግ ጓንት ነው የሚያደርገው እግዚአብሔር። አንተ ጓንት ከሆነ እኮ እዚህ እኮ ሆነ ክርስቶስ እኮ ይሰውርባቸው ነበር አጠገቡ ነው። እዛ እኮ ስውር አድርጎ እኮ ሁሉም ነገር እንጂ ባይን እኮ ሊያነሳ ይችላል እኮ ከሀገር ላይ ራሱ እግዚአብሔር። ግን አሁን ይጠረጋል ይሄ ትውልድ። የሚገርመው ነገር በብዙ እናቶች አባቶችም ጠይቀዋል። ይችን ዘመን የሚያልፋት ጸበል ላይ ያለ ሰው፣ በመተት የተያዘ፣ በችግር የሚንገላታ፣ በራብ የሚንገላታ፣ በቃ በጣም በጭንቀት ውስጥ ያሉ፣ በየሐኪም ቤቱ ያሉ በጣም የተጨነቁ እነዛ ናቸው የሚያልፋት ይችን ዘመን ነው ያሉት። ሌላው በቃ አያልፍም፣ አይሻገርም ይችን ዘመን ነው ያሉት። ይሄ ከርሞ እንደዚህ ይሆናል፣ የዛሬ ዓመት እንዲህ ይሆናል አይሆንም። የሚገርመው ነገር ገና ተጠርጎ እስከሚያልቅ ያያል እኮ መድኃኒዓለም እኮ እንዳለ እኮ እንዲህ እኮ እያየን ቁጭ ብሎ አሁን እሱ አይጨክንብንም። አሁን አባቶች ነገር ስትላቸው ኧረ እሱ መሐሪ አምላክ ነው አይጨክንብንም። አይጨክንም፣ እሱማ የፍቅር አምላክ ስለሆነ እኮ ነው የሚያኖርም ራሱ እንደዚህ የፍቅር አምላክ ነው እኮ እግዚአብሔር። አሁን በቤተ መቅደሱ ሆነን ብዙ ነገር እየሰራን ዝም የሚለን የፍቅር አምላክ ስለሆነ ምንም እንዳይሰናከል ነው። አሁን ካህናትም ይሁን ዲያቆናትም ይሁን መነኩሴም ይሁን ብዙ ነገር መቼም የቤተክርስቲያን ምስጢር ለእናንተ ድብቅ አይደለም። ብዙ ነገር ታያላችሁ። ያን ነገር ሁሉ እየሰራን ዝም ብሎ ያዘን የፍቅር አምላክ ስለሆነ ዋጋችን እዛ ስለሚሰጥ እኛም መሳሪያ ነው የሚያደርገን። ይገርመው ነገር አንተ አሁን መልአኩ ያስራሃል። ቅዳሴ ስገባ እኮ ነው የሚል ቅዳሴ ሲቀደስ ብዙ የማይወራ ነገር አሁን ቅዳሴ ላይ ብዙ ያያቸው ነገሮች አሉ። የሚገርመው ነገር በቃ ማለት ቀጥታ አሁን ሰው በቃ አይደረግልኝም እኔ መንኩሽ እኔ ቆርቤ እኔ ስጋው ደግሞ ተቀብዬ አስራት በኩራት አውጥቼ እንደዛ አድርጌ በቃ አሁንም ስኬት የለኝም እግዚአብሔር ሩቅ ነው። ሌላ ሃይማኖት ፍለጋ ራሱ ይሄዳል ሰው እምነት ስለሌለው ነው። የሚገርመው ነገር እንጂ ቀጥታ የፈለገ ተአምር ኃጢአተኛ በሆን እኔ አንዴ በላይ ነው የሚናገረው እግዚአብሔር ነው እንጂ እኔ አይደለም። ሰው መሳሪያ ነው የሚያደርገው እግዚአብሔር። እና አሁን በዛች እንትን ውስጥ ማንም ኃጢአተኛ አሁን እኛ አባቶች አንድ አባት እኮ በጣም ምስኪን ሆነ ወይ እኔ ቢጤ ሊሆን ይችላሉ። በቃ ብቻ አባት ካህን ናቸው። መስቀል ይዘው እኮ እግዚአብሔር ይፍታ ሲልህ እኮ እግዚአብሔር ነው የሚፈታህ አንተ እኮ እግዚአብሔር ይፍታ ሲልህ አሁን እኛ አባቶችንም እናቶችንም እየነቀፍ ሁላችንም አሜን የአባት እንዲያርጉ የመንኩስ እንዲያርጉ ነው የምንለው። ግን እኛ ስናከብራቸው የሚገርም ነገር እግዚአብሔር ያከብርሃል አንተ። እኔ በጣም ብዙ ነገር ነው ያው ያለሁበት ቦታም ባልገልጽልህም ብዙ ነገር ነው ያለው። የማየው ነገር አለ። ያው እግዚአብሔር ጸልይ ሲለኝ ነው የሚያሳየኝ። ያን አሁን ጸልይላቸው እግዚአብሔር ቸር ነው ይላል። እግዚአብሔር ቸር ነው። ብዙ የማይወሩ ነገሮች አሉ እዚህ ላይ ማለት እግዚአብሔር ቸር ነው እንዲህ ያደርግም ይላሉ። ቸር ነው ግን ያቺ ፍርዱ ግን አትቀርም። የሚገርመው ነገር ያቺን የሚያልፋት በቃ በእንደዚህ በጭንቀት ውስጥ የተራበ የተጠማ በዚህ በየጸበል ላይ ያለ ነው ብለው ተናግረዋል እንጂ ትውልዱ አያልፍም። በቃ እንዳለው ሉሲፈር መንፈስ ነው፣ ይዛር መንፈስ ነው በሙሉ ወጣቱ ሁሉም በቃ ተጨንቋል ማለት ተጨንቋል እኮ መጥቶ እኮ ይጨነቅና አሁን እኮ ለዝክር በጣም ብዙ የሚሰጡኝ እኮ አሉ ይመጣሉ እናቶች አባቶች። ግን ያው እግዚአብሔር ካዘዘኝ ነው እንጂ አልነግራቸው። ጥፍራቸው ይሄን ሰክተው ይመጣሉ። ይሄን እንትኑ አርገው ቀጥታ ላያቸው እንዲሁ ነው ራሱ ማያዋል። አንዳንድ ጊዜ አይዋሉ ቀዳውት የሆነ ነገር ነው አይዋሉ ላያቸው ለአንዳንድ ጊዜ። ይችን አንተ እንድታገኛ ግን ተጠቀምባት። እሺ ይችን እንድታገኛት ይችን ያምልኮ ስግደት በቀን 3 ጊዜ ተሰግድክ። እስቲ ይንገሩኝ አሁን የጀመሩትን ይሄ ጥፍር ላይ ወግ ጸጉር ላይ ይሄ እንደዚህ ለጥፈው የሚሄዱ ይሄ እንትን አርገው የሚሄዱ ቀጥታ ተቀንድበው አይዋሉ ይመጣሉ እኔ ጋር ብዙ ጊዜ ማለት ያው በበረከት ሊሰጡኝ ምን ሊሉኝ ይመጣሉ። ግን ይሄ እንትን በቃ ሲያዩኝ የሆነ ነገር ወይ የሚደነግጡት ነገር አለ ወይ የሆነ ነገር በቃ ወይ ማየት አቅቷቸው ወይ የሆነ ነገር ብሩጥ የሆነ ነገር የሚሄድ እንታያለን። ቀጥታ እዛ ጋር እንታያለን። ግን የምትታዩት ከሰዎቹ ጋር ሳይሆን ከአጋንንቱ ጋር እነሱን ማያያቸው እሱን አይዋለሁ እንታያያለን። ያን ጊዜ እነሱ ይደነግጣሉ። እሱ አላያቸው ላይ ሆናል